እማዬ የዛን ቤት ጉዳይ ምን አደረግሽ? ዝም እኮ አልሽ። ዝም አላልኩም፣ እያሰብኩበት ነው እኮ። ጨረስን እኮ ምንም ሳናስብ። እንዴ ለምርቃት ተዘጋጅ። ደላላው ደግሞ ጥሩ ጥሩ ልጆች ያመጣልናል። አይ ከሆነሽ ዝም ስትይኝ እኮ ምንድነው ብዬ ነው። አላልኩሽም? ደስታሽ ላይ ሀሳብ እንዳልጨምር ብዬ ነው ዝም ያልኩሽ። ደግሞ ካዝና መጥቷል። አዘሽ ነበር? አነስተኛ ነው? አዎ አነስተኛው ናት፣ ታምራለች። እንዴ የአዲሱ ቤት ነው። አንዳንድ ከበድ ያሉ ነገሮች እንድናስቀምጥበት ብዬ ነው። ፓስወርዱን አስተካክለውታል? ያው ሁሉም ተሰርቶ ነው የመጣው። እንዳይጠፋብሽ ደግሞ ቁጥሩ። አረሰው በመወደው ቀን ስላደረኩት። እንደዛ ነው እንደምትሰጪው? መቅድዬ የዚህን ቤት ካዝና ቁጥር ታውቂዋለሽ አይደል? አሁን 1123። አዎ። እና እሱ ምንና ምንድን ነው? እንጃ ቁጥር ነው። እሺ ከሆነ ጥሩ። ቆይ አልገባኝና አስረጅኛ። አንድ ቀን ይገባሻል ካልሽ እንግዲህ። እሺ እኔ ጓደኛዬ ጋር ልሂድ፣ ደርሼ ልምጣ። እሺ እሺ። አንድም የሚያሳምን ሰበብ አላገኘንም። ቆይ ሲጀመር ሰው ግን ሰበብ ከየት ነው የሚያገኘው? እኔ እንጃ። የሆነ ነገርማ ፈልገህ ማግኘት መቻል አለብን። ግድ ነው። ስማ፣ ወይ ደግሞ ለምን እንደዚህ አንላት? ምን? በምትወዳት ልጅ ለምን አናሳብብም? አይሆንም። ይኸውልህ ከየትኛውም ሰው ጋር እንዳወራ ፈቃደኛ አልነበረችም፣ ቅናተኛ ነበረች። አሁን ሲብስብኝ ጊዜ ተለያየኋት ትላታለህ። አይሆንም አልኩህ እኮ። ለምን? አሁን ያልካት ሴት የለችም። ደግሞ ምን ማለት ነው? የለችማ። አንተን ስለዋሸሁህ ነው እንጂ ስለተናደድኩኝ ከእሷ ውጭ ያፈቀርኩት ሴት የለችም። የምርህን ነው? አዎ። ቆይ አንተ እንዴት እኔን ተዋሸኛለህ እንደዚህ? በጊዜው ተወዛግቤ ነበር። ተወኝ። ቢሆንስ እኔን ማቲን? አንተንማ ምንም የማድረግ መብት አለኝ። ባይሆን አሁን መፍትሄ ይፈልግ። ግድ መናገር አለብኝ እንዴ? ማለት በቃ አጥፍተናል ይቅርታ ብለን ግግም ብንልስ? ሰማኝ፣ አንተ ስላልተጣላ መሀል ትሆናለህ፣ ከዛ እኔ እገግማለሁ። ግን እኔም እኮ አጥፍቻለሁ። ያንተ ጥፋት እባክህ እሷ ጋር አልደረሰም። ስለዚህ ብዙ እንዳትጠይቀኝ ተወክባታል፣ ከዛ እኔ ገብቼ ድፈት እላለሁ። ይሄ በጣም አሪፍ ሀሳብ። ችርስ ችርስ ችርስ። እሺ ነገሮች እንዴት እየሆኑልሽ ነው? እባክህ እሷ ቁጥር ሁለቱን ለማስመረቅ እየተሯሯጠች ነው። እና ምንም ፍንጭ ነገር አላገኘሽም? የሆነ ካዝና ምናምን እያወራች ነበር። ከጠቀመ አላውቅም። ይሄን የመሰለ ጮማ ወሬ ይዘሽ ነው እንዴ? ይጠቅመኛል፣ ንገሪኝ። እኔ እኮ ምንም ስላልገባኝ ነው። እኔ ይገባኛል፣ ግድ የለም ንገሪኝ። ካዝና ምታ ነበር። በጣም ጥሩ። እና ኮዱን አትረሹም ወይ ምናምን ስላት በደስታ ቀኔ ነው ምናምን አለች። ምን ማለት ነው? እንጂ ይሄንን ቁጭ ብለን ነው ማውራት ያለብን። እኔ አሁን በደንብ ንገሪኝ። ምንድነው የምነግርህ? ያለችሽን ቃል በቃል። በቃ ኮዱን አረሳውን በምወዳቸው ቀን ነው ያለችው። እሺ ለምሳሌ አንቺ የምታውቂው ካዝና የት አለ? ሬስቶራንት። ስንት ነው? 1123 1123 ይሄ የምን ቁጥር ሊሆን ይችላል? እኔ በዚህ ቀን ምንም ማስታወሰው ነገር የለም። ቆይ የልደት ቀንሽስ በስንት ነው? በ10 መሰለኝ። ለማስታወስ ሞክሪ እንጂ ውዴ። እኔ ልደት ማክበር ስለማልወድ በስንት እንደሆነ አላውቀውም። በቃ እሺ የማቲያስስ? የካቲት 23 አድዋ። የስ አገኘሁት። የሬስቶራንቱ ካዝና ኮድ የተደረገው ባንቺና በማቲያስ የልደት ቀን ነው። 1123 የደስታ ቀን ነው። ግን እኮ ይሄ ማለት ሁሉም ይሄ ኮድ ይሆናል ማለት አይደለም። ስልኳ ፓተርን ነው ወይስ መቆለፊያው ቁጥር ነው? ቁጥር። ስንት ነው ታስታውሻለሽ? 3007
3007 ይሄ ደግሞ የምን ቁጥር ነው? 3007 ምንድነው የሚያስቀው? እቺ አሮጊት ተመቸችኝ። እንዴት? 3007 30 የአምላክ የልደት ቀን 07 ደግሞ የልዕልት። አንተ የአሁኑ ካዝና የኮድ ቁጥር ደግሞ 15 ነው። የብሌን አግኝተነዋል። ላግዝሽ? ዛሬማ እርስዎ ንግስት ኖት። እዛ ጋር ይቀመጡ። እሺ፣ አመሰግናለሁ። የሆነ ነገር እያሰብኩ ነበር። ምን አሰብሽ? ለምን ደራሲ አንሆንም? ደግሞ በየትኛው እውቀትሽ ነው ደራሲ የምትሆኚ? ደራሲ መሆን እኮ ማንበብ፣ መማር፣ ማወቅ ይጠይቃል። እንዴ የአንቺን ታሪክ ብቻ ራሱ እኮ በጽፈው 20 መጽሐፍ ይወጣዋል። ኧረ እባክሽ ከእውነተኛ ታሪክ የተመሰረተ ብለሽ ልታሳትሚ? አሁን ላይ እኮ ሰው እንደዚህ አይነት ነገር ነው የሚወደው። እሺ የኔ ታሪክ ካለቀስ በኋላ የራሴን እጽፈዋለሁ። ደግሞ ምን ጥሩ ታሪክ አለሽ? ተወለድኩ፣ አደግኩ፣ ከዛ ማቲያስ ቤት ገባሁ፣ ጎዳና ላይ ኖርኩ ምናምን እያልሽ ልታሳትሚ ነው? ከልጅነት እስከ ውጥቀት ያለኝን ታሪኬን በሁለት መስመር ብቻ ልታጠናቅቂው ነው? ከዚህ በላይ ከሆነ እንኳን ልቦለድ ነው የሚሆንብሽ። እኔ ምን ካንቺ ጋር አስወራኝ? አርፌ ወጤን አልቀቅልም። ይልቅ ምን አዲስ ነገር አለ? እስቲ ንገሪኝ። እናሳ ራሱ ነው 15 ዋው! አሁንስ ደስታ ፈንቅሎ ሊገለኝ ነው። እኔ ምን ይሻለኛል? ይሄ ግን አይጠቅመንም። የቤቱንም አግኝቼዋለሁ። እንዴት? በጣም ቀላል ነው። ንገረኝ፣ ስንት ነው? እሱንም ማት እየመቅረስ እርሶ ነው የሚነግሩኝ። እኔ ታውቀዋለሁ። የአባትና የእናትሽ የልደት ቀን አዎ፣ አንተ እሱ ሊሆን ይችላል ነው። እርግጠኛ ነኝ። መቼ ነው ቀኑ? ቀኑን እንኳን አላውቀውም። የምርሽን ነው? እኔ ቁጥር የሚያስቸግር እንዳለብኝ ታውቂ የለ እንዴ? ቆይ ማቲያስ እንዴት አወቅሽው? እሱማ የካቲት 23 ያድዋ ስለሆነ ነዋ። ግድ የለም፣ ቀስ ብለሽ ታገኘዋለሽ። እሺ፣ አገኘዋለሁ። እቺ ሴትዮ ያን ያህል ከባድ አትመስለኝም ነበር። ቀላል አለች። ነገሮቻችንን በሙሉ ስንዘጋ ቆንጆ ስጦታ እንሰጣታለን። ቆንጆዬ ካዝና። አዎ። ኮዱስ? ኮዱማ የኔና ያንቺ የልደት ቀን። እሱን ደግሞ አትረሳውም። በዛሬ ጠጡ ምን አይጨነቀ? ቆይ አንተ ነህ ቅድሚያ መግባት ያለብህ። አብረን አንገባም? አንተ ገብተህ በወሬ ትይዛታለህ። እኔ እግሯ ስር ውድ ቀላል እኮ አብረን ገብተን እኮ እግሯ ስር ውድቅ ማለት ትችላለህ። አይደለም ማቲ፣ አንተ ገብተህ በወሬ ታዘናጋታለህ። ከዛ እኔ እስከዛ ውድቅ። እሺ ና ና። ቆይ አንዴ ድንጋይ ልምረጥ። ድንጋይ? ድንጋይ ልምረጥ። አንተ ልጅ አልገባኝ። ልፈነክታት ነው እንዴ? አይደለም፣ ለይቅርታ ያልነው ለማካበድ። እንዲህ ሲሆኑ ነገሩ የሚከብደው እንደዚህ ውድቅ። ታዲያ አይሻልም? ለማካበድ ከሆነ ይከብዳል። ለመሰረተ ድንጋይ ነው እንዴ የምንፈልገው ብራዘር? እና ምን ይሻላል? ቆይ ላካብድ አላለም እንዴ? በቃ ተው፣ ከሌላ ምን ይደረጋል? እሺ እንግባ አይደል? ስማማ ግን ምን የምትለኝ ይመስላል? ስትገባ ትሰማው የለ እንዴ? ኧረ ልዑል ተው። ለመዘጋጀት እኮ ነው ማቲ። ምን መዘጋጀት ያስፈልጋል? እንግባ። ስማማ ማቲ፣ አንድ ጥያቄ ልጠይቅህ። ጠይቀኝ። ኧረ ማቲ
ሰሞኑ ምንድን ነው መጠጣት መስከር ምናምን አብስተዋል? አሬ እድሜ አጋጣሚ እያገናኘን እኮ ማለት በግድ ጠጣ የሚልክ ሰው አለ እንዴ? አይ ሰው እንዳላስቀይም ብዬ ነው። እስከ መቼ ሰው እንዳላስቀይም ብለህ ራስህን ትጎዳለህ? አሁን እኮ አንተ ትልቅ ሰው ነህ። አንተ ደስ የሚልህን ነገር ነው ማድረግ ያለብህ። ትንሽ እኮ ነው ግን የቀመስኩት። አይን ቀልቷል። በትንሽ ደግሞ እንደዚያ አይኮንም። ይልቅ አንድ ማወራሽ ነገር አለኝ። ምንድን ነው እሱ? ሊያወራሽ የሚፈልግ ሰው አለ። ማን እንዴ? አስቀይሜሻለሁ፣ ይቅር በይኝ። እባክህ ተነስ። ምን ሆነክ ነው? ይቅር ካላልሽኝ አልነሳም። ተነስ፣ ይቅር ብዬሃለሁ። ከልብሽ ይቅር በይኝ። አዎ ከልቤ ነው። ተነስ። ማቲ ከልቧ ነው? አይሻ ማቲ ራሱ አላመነበትም። እባክህ የቀለደ ነው። ተነስ። እውነትሽን ነው? አዎ አፈር አባክ ብላ እንደዚህ ይደረጋል? ታውቂ የለ ደደብ እኮ ነኝ። አራው ይሄ በጣም ደደብ ነው አውቃለሁ። አንተ እኔና እሱ ለታረቅን ደስ ብሎኛል። አረ ደስ ብሎኛል። እኔም በጣም ነው ደስ ያለኝ። በልሻ አንተ ተነስ፣ ቁጭ በል። ሉሊ በእናትህ ክራር። እምቢ አላልፍም። ሉሊ ረፍት እንጣላለን፣ ይምር እንጣላለን። አላልፍም። ሉሊ ረፍ ማት ያሰርፈው። እሱ ምን አገባ? በመሀላችን እንዳትገባ። እንዴ እኔ መሳቅ ደከመኛ። አረዛው እንደጀመራችሁ ጨርሱ። ወዴ ልትሄድ ነው? ልብስ ልቀይር። ሉሊ ረፍ ይምር እንጣላለን። ሉል ሻው ደስ ሊለኝ ነው የሚገባው። ማዘን ነው ያለብኝ። እንዲህ ምን አይነት ግራ የሚያጋባ ነገር ነው። ተው ማቲ በቃ ሄርሚ የልዑል ናት ብለህ ማመን አለብህ። ደጋግመህ ደግሞ አምነሃል። ይህን እንዴት መቀበል ያቅታል? ልዑል ይገባዋል። ሄርሚ የልዑል ናት እንዴ! እኔ አልቀናም በጓደኛዬ። ፈጣሪ ያለለትን ለምን እቃወማለሁ? ሄርሚ እኔ አይደለችም። በቃ አሁን ማቲ ደስ ይለን የሚገባው። ሄርሚ የልዑል ናት፣ አንተ አይደለችም። በቃ እንኳን ደስ አለ ልዑል። ደስ ነው የሚለኝ ጓደኛ ነኝ። በቃ ስርዓት ያዥ፣ ካልሆነ ደግምሻለሁ። እሺ ይዣለሁ። አዎ እንደዚህ ጫውኝ፣ ካልሆነ አይቀርልሽም። ይኸው ስርዓት ይዣለሁ። ዝም ስትባይ እኮ ጠገብሽ። እንዲህ ልክ ማስገባት ነው እንጂ። እኔም እሰራለሁ። ምንድን ነው ያልሽው? አሁን ምን አልኩኝ? ድጋሚ ጮክ ብለሽ በይ። መሳቅ ደከመኝ ነው ያልኩት። እንደዛ አይደለም። እውነቱ ሉሊ ምንም አላልኩም። በእናትህ ተው። ጥጋበኛ ነኝ አውቃለሁ። ከዚህ በኋላ እንዲህ ትርጎመጉሚና ዋ እኔ ጋር ቀል የለም። ልክ ነው ማስገባሽ። እኔ የምልህ ማቲ ምን ሆኖ ነው እንዴ? ልብስ ልቀይር ብሎ እኮ ነው የገባው። እና እስካሁን ልብስ? እስቲ ሄደሽ ጥሪ። እሺ ምን ሆኖ ነው? እኔ እንጃ ድክም ብሎታል። ሩጫ ላይ ነበር ነው አልሽው? አዎ ማቲ ስራ እንዴት ነበር? አድካሚ ነበር። እሱንማ እኮ አየ ነው። እንዴት? ልብስ ልቀይር ብለህ ገብተህ ሳትቀይር እኮ ነው የወጣው። አንዳንዴ እንዲህ ነው እባክህ፣ ያጋጥማል። ይሁን፣ ዋናው ጤና ነው። ዛሬ አንተ ግን አልገባህም እንዴ? ጠዋት ገብቼ ነበር። ከሰዓትስ? ከሰዓትማ እኔን ሲያደናቁረኝ ነው ያመሸው። አንቺ ወረኛ! ተዋት እንጂ እንዴ! ጥጋብ ብሏታል። መቻ ብልታይ ነው የጠገብኩት። አንቺ ልጅ አትመልሽልኝ። ማትዬ እኔ የምለው ምግብ ስትሉ እራት የለም እንዴ? ርቦኛል። ኧረ አለ እንብላ አይደል? እናንተ ብሉ፣ እኔ ይቅርብኝ። እንዴ ለምን? እዚህ አይደል እንዴ ያልከው? እማዬ ዛሬ አብረን እንበላለን ብያታለሁ። ትጠብቀኛለች።
ሂዳ ታዲያ እኛ እንብላበት። ለካ ሰዓቱ ሄዷል። በሉ በቃ እኔ ልሂድ። እሺ በቃ እሜን ሰላም በልልኝ። እሺ እንዴ ተዋት እንጂ። በሉ ደህና ደሩ። በልሽ ደህና ደር። እራት ላቅርብ። እሺ ምንም እየፈጠንሽ አይደለም። ታዲያ እንዴት ላድርግ ካልተመቻቸልኝ? ምን ነው ያልተመቻቸልሽ? ምን ብዬ ምን ምክንያት ሰጥቼ እናቴ ቤት ልሂድ? እናቴ ቤት ለማደር ምን ምክንያት ያስፈልገዋል? ዝም ብዬ ሄጄ የሆነ ነገር እንደተፈጠረ ቢያውቁስ? ጥሩ። ስለዚህ ዛሬ እናትሽ ቤት ታድሪያለሽ። እንዴ ለምን ቢሉኝስ? እኔ ልጆቹን ዘመዶቻቸው ጋር ይዣቸው ይጃለሁ። ስለዚህ እኔ ብቻዬን ቤት ውስጥ እንዳለው እናቴ ጋር ልደር። የምንፈልጋቸውን ፋይሎች እስከምናገኝ ድረስ ልጆቹ ዘመዶቻቸው ጋር ይቆያሉ። ይሄ የተሻለ ሀሳብ ነው። በተቻለ ፍጥነት ሀሳባችንን አሳኪው። አሁንማ ኮዱ ተረጋግጧል እኮ። እንዳገኘሽው ደውይልኝ። እመጣና ቼክ አድርጌ እንመልሰዋለን። እንዴ ለምን ምን መልሰው? በምንፈልገው ፋይል ለመቀየር አንድ ቀን ያስፈልገኛል። እሺ እንደዛ ከሆነ ጥሩ። በቃ ሂጂ። ይሄን ልንገርሽ ብዬ ነው የመጣው። እሺ ቻው። ሁለት አይነት ስሜት ውስጦኛለሁ። ልተወው ወይስ ልቀበለው? ፍቅርን የሚያክል ደስ የሚል ስሜት የለም። ግን ደግሞ የሚያስጠሉት ነገሮች የሚመጡት በፍቅር ምክንያት ነው። ብቻ ግራ ገብቶኛል። ሁለታችንም ተመሳሳይ ስሜት ውስጥ ነው ያለነው። ማለት እየተሰማን ያለው ነው። እህት አይደለሽ? እኔ የሚሰማኝ ስሜት እኮ ሊሰማሽ ግድ ነው። አይ በራሴ በኩል ነው። እኔም ፍቅር ይዞኛል። ከማን? እየቀለድሽ ነው እንዴ? አንቺ የምርሽ ነው እንዴ? በጣም ደስተኛ ሆና። እናንተ እያላችሁ እንዴት አሉን? ደስተኛ ሆነ ስላየው ደስ ብሎኛል። እኔም በራሴ እየተደሰትኩ ነው ያለሁት። ምን እየተሰማ? በጣም እንደተረጋጋሁ ይሰማኛል። ከልቤ ውስጥ ደስታ ሲወጣ ይታወቀኛል። አእምሮዬ ውስጥ ደግሞ ምንም የሚያጨናንቅ ነገር የለም። የውስጥ ሰላም ፊት ላይ ይታያል። እማዬም እንደዚህ ነው ያለችኝ። ተመስገን፣ ያ ሁሉ አልፎ እዚህ ደረስክ። ደስ ብሎኛል። ታውቃለህ፣ ሰሞኑን በህልሜ ሀሴትን አያታለሁ። መጨነቅ ጀምረህ ነበር? አይ አልተጨነኩም። እና እየሳቀች አያታለሁ። ጎበዝ በርታ ትለኛለች እኮ። ታዲያ በህልም የሚረብሽ ነገር ቆሟል? ዛሬ ሌሊት እንደው መታ እቅፍ ካደረገችኝ በኋላ በጣም ደስ ብሎኛል ብላ ቸው ብላኝ ሄደች። በጣም ደስ ይላል። ምን ሆኖ ደስ የሚለው? ከዚህ በኋላ ሰላም ነካ። ምንም የሚረብሽ ነገር አይኖርም። በፊትም እኮ ትዝታዎቼና መጠጡ እየተጋጩብኝ ነበር። የማይመለሱ ብዙ ጥያቄዎችንም እየጠየቅ ካስቸግረህ ነበር። አሁን ሁሉም ተመልሶልኛል። ማን መለሰልህ? ሄርሜላ። ደስ ይላል። ድጋሚ እንደ በፊቱ እንደማትሆን ተስፋ አደርጋለሁ። እኔም ተስፋ አለኝ። እሺ፣ እድሜ ለሄርሜላ። እሷ ነች ለዚህ ያበቃች። አሁን ላይ በጣም የተቀራረባችሁ ትመስላላችሁ። በደንብ ነዋ። ያለ እሷ ማን አለኝ? ደስተኛ ነካ። ከደስታም በላይ ነው። ምን እያሰብክ ነው ታዲያ? የኔ መሆኗን እስክትነግረኝ እየጠበቅኩኝ ነው። ማለት እንደማፈቅራት ታውቃለች። ከኔ ጋር ደስተኛ ነች። ሁሉንም አምና አሁ ፍቅረኛን እስክትለኝ እየጠበቅኳት ነው። ይቅና። ቆይ ማቴ፣ አንተ አታግዘኝም? ምንድን ነው ማገዝ? እንዲህ እሷን የኔ ለማድረግ ነዋ። ሲጀመር ምን ላገዝ እችላለሁ? በእኔ ባላት ስሜት እርግጠኛ እንድትሆን አድርግ። አልገባኝም። ከኔ ጋር ደስተኛ መሆኗን አይተሃል አይደል? አዎ። ያንን ስሜቷን እንድታዳምጥ አድርጋት። እንዴት አድርጌ? ስትገናኙ ስለኔ አውራት። ምክንያቱም ከኔ ጋር ስትሆን የምትስቀውን ሳቅ ታስታውሳታለህ። በቃ በተረፈ ደግሞ አብረን ስንሆን እንደምናምር ንገራት። ምን ይጠቅማል? እያንዳንዱ ነገር ማሰብ ትጀምራለች። ከዛ ደስተኛ መሆን ትጀምራለች። ከዛ ከኔ ጋር መሆን ደስተኛ እንደሚያደርጋት ታውቃለች ማለት ነው። እሺ፣ አግዛለሁ። አመሰግናለሁ ማቲ። ምንም አይደል። አፈቅራለሁ ያለችኝ እለት ኃይለኛ ድግስ ነው የምደግስልህ። ይሄን ያህል የሚሰማኝ ስሜት አውጥቼ ማሳየት ብችል ትረዳኝ ነበር። በዚህ ልክ ማትጓጓ ጥሩ አይደለም። ለምን? በኋላ የሆነ ነገር ቢፈጠር ትጎዳለህ።
ምን ሊፈጠር ይችላል? ቆይ እሷ ሌላ ሰው ብትወድስ? እኔ እናንተ እኮ ነው አጠገባ ያለን ወንዶች። አንተ ሌላ ሴት እንደምታፈቅር ታውቃለች፣ እኔ ደግሞ እሷ እንደማፈቅራት ታውቃለች። ማለት እኔ ማፈቅራት ሴት ስትል የሆነ ቀን ከአንዲት ልጅ ፍቅር እንደያዘ ነግሬያታለሁ። ሁሉንም ማስተካከልሃላ? አልገባኝም። አይ በስራ ምክንያት የምታገኘው ሰው ይኖራል ብዬ ነው። ቢሆንስ ታዲያ? እባክህ የፍቅር ነገር አይታወቅም፣ ድንገት ነው የሚይዘው። ከዚህ በፊት በደረሰባት ነገር ወንዶችን ማየት አትፈልግም። አጠገባቸው ራሱ ሆና ማናገር አትፈልግም። ያለፈ ታሪኳን ላንተ ነገረች እንዴ? አው እንዴት እንደተሰቃየች ብታይ በጣም ነው የምታዝንላት። ከነገረች ጥሩ ነው። አልነገረችም እንዴ? አይ አልነገረችኝ። ያው የምትቀርበው ወንድ እኮ አንተ ብቻ ነው ያለው። ምናልባት ወደፊት ስትቀርበኝ ትነግረኝ ይሆናል። አሁን ለጊዜው አንተ ትበቃለህ። እማዬ ማውራት ትቻለሽ? አዎ። ምን ነው? ቆርቆሮ የተንቋቋ ነው። ምን ነው አለ? የሆነ ነገር ለማድረግ እያሰበ ነው፣ ግን በግልጽ አልነገረኝም። የለመደው ወረቀት ይሆናላ። ያወራነውን አዘጋጅተሽዋል አይደል? ነግሬያታለሁ። ስለዚህ የሆነ ነገር እንደሚያደርግ እርግጠኛ ነኝ። ይሞክራ፣ ምን ችግር አለው? መሸወዱ ሲገባ የሆነ ነገር ቢያደርግስ? ምን ሊያደርግ ይችላል? አላቅም። ዙሪያውን እያስከበብኩት ነው። አቅም አሳጠዋለሁ። እንደዛ ከሆነ ሴፍ ነን። ምንም አትጨነቂ። ልጄንም የልጅ ልጆችንም ከሱ እጅ አስነጥቀዋለሁ። ቀላል አይሆንም ግን። እስካሁን የመጣንበት መንገድ ነው በጣም ከባድ። አሁን ላይ እንኳን በጣም ጥሩ ነው ከሆነ። እሺ እሱ ነው። ሂጂለት፣ ደስ ይበለው። በቃ እሺ ማዬ፣ የሚለኝን ነገር ሰምቼ አሳውቅሻለሁ። እሺ። ሻው ምንድን ነው ማድረግ ያለብኝ? ጭራሽ ራሴ ሆነኝ ማፈቅራትን ሴት የምገፋፋት ሌላ ሰው እንድታፈቅር እንዲህ ራሱ ተደርጎ ያውቃል? ይሄኔ ነው እያነቡስ ክስታ ማለት። ሻው ምንድን ነው ማድረግ ያለብኝ? ማገዝ ነው ያለብኝ ወይስ የለብኝ? አረ ማቲያስ ምን አይነት ጣጣ ውስጥ ነው የገባኸው? ቆይ እኔ ቆይ ለምንድን ነው እንደዚህ የምጨነቀው? ሁሉም የሚፈልገውን ነው የሚያደርገው፣ እኔ የምፈልገውን አደርጋለሁ በቃ። ሰሞኑን ግን አንዳንድ ለውጦች ማሳየት ጀምራል። እድሜ ላንቺ። አሁን ሁሉም አለኝ። በእኔ ሳይሆን በራስህ ጥንካሬ ነው ሁሉንም ነገር ያደረገው። አንቺ ወደ ህይወቴ ባትመጪ ኖሮ የሚያስጠላ ሰውኝ ይቀር ነበር። ፈጣሪ ግን አንቺን ጣለልኝ። ከዛ ሁሉም ነገር ተቀየረ። እኔ ምንም አላደረኩም። እንዲህ አታሞግሰኝ። በኋላ ጥጋብ ልቤን ፍን አድርጎት እንዳልጠግብብክና እንዳትናደድ። ከዚህ በኋላ ምንም አልሆንም። እኔ የምልህ ማቲ ምን ሆኖ ነው ስልክ የማያነሳው? እኔ እንጃ፣ ወይ ስራ ይዞ ይሆናል። ቢሆንስ ቢያንስ መልእክት አያስቀምጥም? ስንት ነው የደወልኩት? ወይም ደግሞ ከልጅቷ ጋር ሆኖ። የቷ ልጅ? ፍቅር ያሳዘችው ልጅ ናታ። አይ ከእሷ ጋር እንኳን አይሆንም። የነገረች ነገር አለ እንዴ? ምን ሊነግረኝ ይችላል? እኔ እንጃ፣ የሆነ ነገር ካለች ብዬ ነው። አላወራኝም። እኔ ምልሽ ባለፈው ያወራነው ምን አደረግሽ? የቱን ነገር? አስብበታለሁ ብለሽኝ ነበር። እኔ የማስበውን ነገር ያለው አይደል? ጊዜ ስጠኝ እኮ ነው ያልሽው። ስማኝ ሉሌ፣ አሁን ላይ በሁለት እግሬ ደስተኛ ሆኜ መቆም ነው የምፈልገው። ሌላ ነገር ማሰብ አልፈልግም። አለፈኝ ያልኳቸውን ቀናቶች በሙሉ እያጣጣምኩኝ ደስተኛ ሆኜ መኖር ነው የምፈልገው። ከኔ ጋር ብትሆኚ እነዚህን ነገሮች የምነሳሽ ይመስልሻል? እንደዛ አላስብም። እሺ ታዲያ ለምን? ከማንም ጋር ሳይሆን ብቻዬን መቆም እፈልጋለሁ። አባቴ መቃብር ጋር ሂጄ ይኸው ብቻዬን ቆምኩኝ ብዬ ማሳየት እፈልጋለሁ። እሺ ግን አትርሺ፣ ሁሌም እጠብቅሻለሁ። ሉሌ ስማኝ፣ በህይወትክ በጣም ከኔ የተሻሉ ቆንጆ እውቀት ያላቸው በህይወትም ከኔ የተሻሉ ሰዎችን ታውቃለህ። ስለዚህ እነሱን ተመልከት፣ እኔን ተወኝ በቃ። ወደ ኋላ ማለት አልፈልግም። ለምን? አንዴ ልቤ ገብተሻል፣ ሌላ ላይም።
ምናልባት ስላገዝኩ እንደዛ መስሎ እንዳይሆን። አይደለም፣ በስሜቴ በጣም እርግጠኛ ነኝ። ግድ የለህም፣ ዙሪያን ተመልከት፣ የተሻለ አለ። የተሻለው ቀርቶ አንቺን ይስጠኝ። ስለ ሁሉም ነገር ታውቃለህ። ጊዜ ልፈጅብህ እችላለሁ። ቆሜ እጠብቅሻለሁ። ተውሉ ላይ ታስጨንቀኝ። ካስጨነኩሽ በጣም ይቅርታ፣ ግን ደግሞ በቃ እንዳፈቅርሽ ብቻ ተይኝ። ሌላ ሰው እንዳያት ገፋፊኝ። አንቺን ብቻ ማየት ነው የምፈልገው። በቃ ርዕስ እንቀይር። ከፈለግሽ ቤትም እንቀይር። እንጠጣ? አይ አይሆንም። አንተ እንጠጣ ከፈለክ፣ እኔ ግን እጠጣለሁ። እንዴ ስራሽስ? ገባ ብዬ የሚስተካከል ነገር አይቼ ካለው እወጣለሁ። ከዛ በኋላ ግን መጠጣት ነው የምፈልገው። መጣሁ በቃ። ምን እያረግሽ ነው? ምንድነው? ያልኩሽን እኮ አላመጣሽልኝ። ኮዱን አምጪልኝ አልከኝ፣ አመጣውልህ ነው ወይስ እንደፈለክ የምትቆጣጠረኝ ነው የሚመስለ? የማቲያስንም አምጪልኝ አላልኩሽም? ብለኸኛል እንዴ? ረሳሁት ልትይኝ እንዳይሆን። ያልከኝ አልመሰለኝም ነበር። እሺ አመጣለሁ። ደግሞ ከማቲያስ ጋር በደንብ ተቀራረቢ፣ ጓደኛው ሁኚ ስልሽ ምንድነው ያንን እንከፍ ዝም ብለሽ የምትከታተዩ እንዴ? ቆይ አንቺ ህይወትሽ መቀየር አትፈልጊም እንዴ? ምን ላድርግ? እሱ አልፈለገኝም። አትቀልጂ፣ እንደሚወድሽ አውቃለሁ። እኔ አይደለሁም ሌላ ሴት አለች። የምርሽን ነው? አዎ። ቆይ አንቺ በምን አወቅሽ? አስተዋወቀኛ። እናውቃታለን እኛ? አታውቃትም፣ ውጭ ነው የምትኖረው። እንዴት ሊሆን ቻለ? ሆነ እንግዲህ። ግን እኮ አንቺን እንደሚያፈቅርሽ እርግጠኛ ሆነውልኝ ነበር። ቆይ ግን እንዴት እንደዚህ ሊሆን ቻለ? ማን ነው እንደዛ ያለው? አታውቂያቸውም? የተሳሳተ መረጃ ነው። ምንም በሌለበት ነገር እኔንም አስተሳሰትከኝ። እንዴት? ካፈቀረኝ በረገደልኝ የቤት ባለቤት ሆንኩኝ ብዬ ደስ ሲለኝ እሱ ጭራሽ እህቴ ናት ብሎ አስተዋወቀኝ። ሌላ ሴት ይዟል። ውጪ የምትኖር ከሆነ እድል አለሽ ማለት ነው። እንዴት ማለት? ምንም እንኳን ለመቅረቡ እሷ ቀዳሚ ብትሆንም አንቺ ቀድመሻ ልትገኝ ትችያለሽ። ነቃቤ እንጂ ሳቷ። እህቴ የምታያትም የራሷን ስራ ይዛለች። አንቺም ከሰራተኝነት ወደ ባለቤትነት መቀየር ትችያለሽ። አልገባኝም። ሴትነትሽን ተጠቀሚበታ። ያችን የማስረሳት አቅም አለሽ። ቆንጆ ነሽ። በዛ ላይ አጠገቡ ነው ያለሽው፣ ያውም አንድ ቤት ውስጥ። ምን ላድርግ? አብረሽው ተኝ። ሳይፈልግ እንዴት ይሆናል? ሌሊት ላይ እየቃጀሽ እንደሆነና ፈራሁ ብለሽ አጠገቡ ሄደሽ ተኝ። አጠገቡ ሄደሽ ከተኛሽ በኋላ መቼም ምን ማድረግ እንዳለብሽ እኔ አልነግርሽም። ወንድ ነው፣ ስሜቱ ያስቸግረዋል። በዛ ላይ ያውም ይሄን የመሰለ ገላ አግኝቶ። እኔ አልፈራውም። በዛ ላይ ደግሞ አሁን ክብሪት አለች። እሷ ከተኛች አትነቃም ስትይኝ አልነበረም? የሚያስደነግጥ ሴትነት አለሽ። ይህንን ተጠቀሚበት። ስለዚህ አንዴ ከተኛው ችግር የለውም ነው የምትለኝ? የምፈልገውን በሙሉ ማግኘት እችላለሁ? ከእሱም ከኔም ብዙ ነገር ታገኛለሽ። እስቲ ሞክራለሁ። በጣም ጥሩ። በቃው መሄድ አለብኝ። ቻው። አንቺን የመሰለ ሴት አቅፎ መተኛት የማይፈልግ ማን ነው እንዳለ? እኔ ራሱ ማግባቴን ልክድ እችላለሁ። እናቴ ደላላ ደውሎ ነበር። ምን አለ? ያንቺ ረጅም ሰዓት ስለተያዘበት እኔ ጋር ደወለ። አዎ ረጅም ሰዓት ስልክ እያወራው ነበር። ሰራተኞቹ ዝግጁ ናቸው ነው የሚለው። በጣም አሪፍ ነው ታዲያ። ቤቱን ተሰርቶ ሁሉ ነገር አልቋል። ስለዚህ ሰሞኑን ማስመረቅ እንችላለና አንዳንድ ምርቃት የሚያስፈልጉን እቃዎች እናስገባለን። የተለመደ መሆን የለበትም፣ ለየት ማለት አለበት። ይሄ እንግዲህ የአንቺ ጉዳይ ነው፣ አንቺ ተጨነቂበት። እሺ ሰራተኞቹ ምን ልበላቸው? ሰራተኞቹን መርጦ ይላክልንና ነገ በደንብ ብናወራ ይሻላል። ጥሩ በቃ እሺ፣ ወደ ስራ ልመለስ። በቃ እሺ። እማዬ የሆነ ነገር ላናገርሽ ነበር። ምንድነው? አሁን ትፈልጊኛለሽ እንዴ? አዎ ምን ነው? አይ የሆነ ቦታ ልሄድ ነበር። በጣም አስፈላጊ ቦታ ነው? ያን ያክል እንኳን አስፈላጊ አይደለም። ስለዚህ እዚህ ሁኚ። መቅደንም ስራ አዝዣት ወጣ ብላለች።
እኔም ደግሞ ደርሼ የምመጣበት ቦታ አለ። ሰራተኞችን አንቺ ትቆጣጠሪያለሽ። እሺ በቃ ቀራልሽ እንዴ? ኧረ አላለኝም እማዬ። ቻዩ እንግዲህ። እሺ ለነገሩ እዚህ ሞኝ እችላለሁ። እንደዛ ከሆነ እኔም ደርሼ ልምጣ። እሺ ወይ ሄርሚ፣ እየሰማሁኝ ነው። ምን ነው እና ቀረሽ? እሺ በቃ ስትወጪ ደውይልኝ። ካልሆነ አንቺ ጋር ልምጣ እንዴ? እሺ በቃ ቻው። አስተናጋጅ ደግሞ ምን አደረግኩ? አንተ የማታረገው ነገር ምን አለ? እንዴት? ተው ስትባል አትሰማም? የማትፈልግበት ቦታ ትገኛለህ። እየተከታተልኩ እኮ አይደለም፣ ወደ ቤት እየሄድኩኝ ነው። አሁንማ እኔ ፈልጌ ነው የጠራው። ስለዚህ አላጠፋውም ማለት ነው። ሄርሜላን ለምንድን ነው የምትከታተላት? መከታተል ማለት ለምንድን ነው ሁልጊዜ አጠገቧ ሆነ ለመገኘት የምትሞክረው? እንዴ ጓደኛዬ እኮ ናት። ምን አይነት ጓደኛ? የቅርብ ጓደኛ ነን። በደንብ እናወራለን። ለምሳሌ ስለምን ታወራላችሁ? ስለ ሁሉም ነገር። ማቲያስን እንደምታፈቅረው ነግረሃለች ማለት ነው? ምን? ውይ አልነገረችህም እንዴ? ለሱ ከጓደኝነት የዘለለ ምንም ስሜት የላትም። ለአንተ እንደዛ ይሆናል ያለች። ቆይ አንተ በምን አወክ? እኔስ አጎቷ መሆኔን ነግረሃለች? ምንድን ነው እያወራ ያለው? ስለዚህ ብዙ አታውቀው ነገር አለ ማለት ነው? የማይመስል ነገር። ለነገሩ አንተ ማንህና ነው ሁሉን ነገር ልትነግረህ የምትችለው? አንድ ወቅት ጎዳና ላይ አግኝታ ትረዳት እንደነበር ነው የነገረችኝ። እኔም ቅርብ ጊዜ ነው አጎቷ መሆኔን ያወቅኩት። በጣም የሚገርም ነው። ምኑ? ዘመድ መሆናችሁ ነው። ለማንኛውም ተጠንቀቅ። ምንም ልታስከፋት ብትሞክሩ እኔ ያለሁላት። አልለቃችሁም። እሺ? እሷ ራሷን በደንብ ትጠብቃለች። ያን ማቲ ደግሞ አግኝቻ አስጠነቅቀዋለሁ። የምር ግን ታፈቅሯለች? አዎ እሱ እንደሚያፈቅራት አውቃለሁ። አይ ግምት ነው የምታወራው። የምሬን ነው። ቢሆን እኮ ነው ያውቅ ነበር። ማለቴ ሁለቱም የቅርብ ጓደኛ እኔ ነኝ። ልትሆን ትችላለች፣ ግን ያው የማይነገር ነገር ይኖራል። ሁለቱም ከተፈላለጉ ለምን አብረው አልሆኑም? የእኔ ዘመድ መሆኗን ሲሰማ መጥቶ ሰደበኝ። ለነገሩ እኔም አስቀድሜ ባቅ ኖሮ እንደሱ ነበር ማረገው እኮ። ለምን? እኔ ድጋሚ ከነሱ ጋር መዛመድ አልፈልግም። ለልጆቼ ብዬ እንጂ እህቱን እፈታት ነበር። የኔ መቆጨትና መናደድ ይበቃል። የኔን ቁጭት ሄርሜላ እንድትደግመው አልፈልግም። ይህንን ማመን በጣም ይከብደኛል። ለምን ሄደ ማቲያስን አትጠይቀውም? ስልክ እያነሳልኝ አይደለም። ይሄኔ ሰክሯል። እዛ ሁሉ የምትገናኙበት ቤት እየጠጣለ ነው። ለምን ይጠጣል? ሄርሜላን በማፍቀሩ ተጸጽቶ ይሆናል። ማመን እየከበደኝ ነው። ሄደ ካጣኸው አሸብሩ ውሸታም። እሄዳለሁ፣ አገኘዋለሁ። ፍጠን። ከዛ ግን አንተም እሱም ካጠገቧ ራቁ። ቅድሚያ ማረጋገጥ ያለብኝን ነገር ላረጋግጥ። የምታረጋግጥበትን እድል ሰጥቻለሁ። መቼም ሰክሮ እንደማዋሽህ እርግጠኛ ነኝ። መጣሽ እንዴ? አዎ ጨራርሽ መጣሁ። ይቅርታ፣ ቢሮ ውስጥ አስገባው። አረ ምንም ችግር የለውም። ካማረሽ ጠጪ። አምሮቴን እየተወጣሁበት እኮ ነው። ይሄ ነገር እንዴት ነው? ተያዘ እንዴ? ማለት የሴት ወደ አይታመንም። አረገሽ እንዴ? ዝም ብሎ ይረገዛል እንዴ? እሱማ በጨዋታ ነው የሚረገዘው። ያው እንግዲህ ሰው እያላችሁማ። እንዴት አረግዛለሁ? ምንድነው ነገሩ? ተይዟል መሰለኝ። ተደናበርሽ። ምንም የለም ያልሹ ገርሞኝ ነው እንጂ ወንድሜን እንኳን አምነዋለሁ አንቺ ካላሳሳትሽ በስተቀር። እንዴት ግን አሰብሽ? አህያና ጅብ አንድ ላይ አድረው አይነካከሱም ማለት ከባድ። ተደራርሰን አናውቅም። ምን ነው አላችሁ?
እሱም መኝታ ቤቱ፣ እኔም ሶፋ ላይ ነው የምናድረው እስካሁን? አዎ። ዝናብ ሲዘንብ እንኳን አይበርዳችሁ? ልብስ እንደራርባለን። የዘንድሮ ብርድ እኮ በመደራረብ የሚታለፍ አይደለም። እና በምንድን ነው የሚታለፈው? በመታቀፍ ነው። አይ እንደሱ አይሆንም። አንድ ብትሞክሪው ሁሌ ስሩ ነበር የምትገኘው። ቆይ እኔ ባለቤቴ እንደዛ እያሰቃየኝ ከስሩ ማልጠፋው ለምን ይመስልሻል? ለብርዱ ብለሽ ነው? አዎና። እሳት አያይዤ እሞቃለሁ። ሙቀትም ሲበዛ ችግር አለ። የምን ችግር? ሌላኛው ሙቀት አሳስቦሽ ይገፋፋሻል። ቆይ ሁሉም ነገር ወደሱ ነው እንደሚያሳስበው? መንገዶች ሁሉ ወደሱ ያቀናሉ ይባል የለ? ምንም ያስጠረጥር ነገር የለም። ሰው ቆይ ከበላ ከጠጣ ከተመቸው ከበረደው እንዴት አያስብም? ወንድምሽ ተይ ፈዛዛ ስለሆነ ነው። አንቺ እንዴት ዝም አልሽ? ኧረ መቅዲታይ፣ እኔ እኮ ስትደባደቢ ጠርጥሬ ነበረ። በሴት ማሊያ የምትጫወት ወንድ ነክ እንዴ? እስኪ ማስክን አውልቀው። ኧረ ጨዋታ። ይቅርታ። ሄሎ፣ ምን? የት ናቸው? አውቀዋለሁ። እሺ መጣሁ። በቃ ምን ነው? ክብሪት አሟት መንገድ ላይ ናት። መሄድ አለብኝ። በቃ እንዴ በቃ አብረን ሂዳ። አይ አንቺ እዚህ ሁኚ፣ እኔ ሂጂ እመጣለሁ። ራሴን እያመመኝ ነው። መድኃኒትሽ እንዳለቀ ለምን አልነገርሽኝም? ልነግርሽ ብዬ ረሳሁት። እሺ አሁን እንዴት ነሽ? አሁን ምንም አልልም። ትንሽ ደህንነት የተሰማኝ ነው። አይዞሽ፣ ይተውሻል። አይምሮዬ በአንዴ ብዙ ነገር እያሳሰበኝ ተቸግሬያለሁ። ስለመመሽ ነው እኮ ይተውሻል። አንዴ አንቺ ጋር፣ አንድ ጊዜ እዚህ ቤት ውስጥ፣ አንዴ ደግሞ ጎዳና ላይ ይወስደኛል። ምን እየሆንኩ እንዳለው እራሱ አላውቅም። አይዞሽ፣ አሁን ለመተኛት ሞክሪ፣ ይጠፋል። እሺ